እንጂ እሱም ከመረጠ እኔ ከመረጠችን ቤቱ ለቁ ነው የምታስፈራራት። ለምን እግሯ ላይ ወጥ ትበዛባለች? ትሰማኛለህ? እንድታስፈራራት ይሄን ነገር ጣልቼ ነው ይሄን ነገር ፈርቼ ነው ካንተ ማርቃት። እሺ አንቺ መርሳት አልቻልኩም። ድካለ እሺ አንቺ መተው አልቻልኩም። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ይቆርጣለሁ እንዴት እንዳቃተኝ ምን ነው ባይሽ ፍቅረኛ ስለሆነች መጥቻለሁ። በቃ ይዛት ሂድ፣ በቃ ይዛት ሂድ። ይኸው ይዛት ሂድ። ስንቴኖሪና አንተ ልትዋብዬ ነገርኩ። በጣም ብዙ ጊዜ በቃ አሁን አስተካክያለሁ። አልፈልግም። እኔ አንተ እንዳትናደድ ነው እየሞከርኩ ያለሁት። ታማዋላ ቢያንስ እንደታመመ ሰውልኝ። ራሴን አጣሁላት። ከሰው ጋር መግባባት አቃተኝ፣ ከራሴ ጋር መግባባት አቃተኝ። ከዚህ በላይ ምን ልሁን? ሰው ሁሉ በእኔ ይፈርዳል። ራስ ወዳለ ህይወት ልትጀምር ስለሆነ ነው ይላል። የራሷን ህይወት ልትጀምር አይደለም። ተናገርሽ። ምንም ችግር የለም። እሱም አይጎዳም፣ ወንድ ነው፣ እኔም አልጎዳም። በቃ ትክክለኛ ውሳኔ ግን መወሰን አለብሽ። ተግባባን? ትክክለኛ ውሳኔ ወስነሽ ኑሪ ህይወት። ቆሜ አንቺን መዳር አልችልም። ቆሜ አንቺ የሌላ ሰው ስትሆኚ ማየት አልችልም። ሄድም አሉ በቃ አትሄድም ማለት ነው። ኪያ የትም አትሄድም ማለት ነው እንዴ? በቃ ወስኛለሁ። የተረዳኛ ደረጃ ላይ ያለው የትኛዋን ደስታዋን ብትፈልግማ የትኛውንም ነገር አብረሃት ለመፋለም እስከ መጨረሻው ጠብታ ድረስ ሄድ ነበር። እኔ ሰው ለምን እንትን አትሉትም? እሺ ትችያለሽ አይደል? እሺ ይኸውላችሁ ላውራ ነው የምትለኝን ነገር ሁሉ አደርጋለሁ እና አስበሽ ወስነሽ ተረተሽ እያስፈራራኝ ሄሎ ሮዚ እንችላለን አይደለ? ዛሬ ማድረግ ትችያለሽ አይደል? በቃ በጣም አመሰግናለሁ። እሺ አስተካክዩ። አሁኑኑ መሄድ አለብሽ። እሺ እዛው ሄደሽ አሁኑኑ በቃ ሂጂ። በቃ በቃ ተነስቼ እሄዳለሁ። አስፈላጊ አይደለም። እሺ በቃ እዚህ መቆየት አስፈላጊ አይደለም። በቃ አስፈላጊ አይደለም እዚህ መቆየት። ኪያ የሁሉ ቃል የገባሽልኝ የነበረው ነው የሁሉ አመት አኑ ስትይ የነበረው ነገር ውሸት እንደነበረ በደንብ ነው ያረጋገጥሽልኝ። በደንብ እዚህ የሚያቆየኝ ምንም ነገር የለም። በቃ ይኸው ከሩዛ ጋር ነገር ቼኪንጉን እያለች እንዴት ቆመ ተንቀጥቅጣ ነው። ግድም አይስጠኝም እሱ ግድ አይስጠኝም። ስለዚህ አመሰግናለሁ ለስካሁን ለነበረን ጊዜ ላደረግሽው ነገር በጠቅላላ እና ይኸው በነፃነት ኑሪ ኑሮሽንም በቃ አኑ ለመከራበት በቃ አልኩሽ እኮ ነው። ቁጭ በል ታማል። ጫማ የት ነው ያለው? ጫማ ለራስ ቁጭ በል ታማል። ጤነኛ አይደለ? ምን ሆነ ነው? ቆያ ነው ምንድነው? ካንተ ጋር አልጠፋም። ይሄ በቃ አልጠፋም። አልችልም። እሺ አንዴ ኪያስ ይኸውልሽ ሮዛ የምፈልገው ነገር ቢኖር ማለት ነው በቃ ይኸው አሁን አስታክዪው ብያታለሁ። ከዚህ በኋላ ለሁለተኛ ጊዜ አልዘርዘውም። ስለዚህ ይኸው ታዘገጃጀው በቃ ሄደን በዚህ ልክ አንተ ስሜት ያለው ምን አለ ታዲያ ምን ሄዳለሁ በቃ የትም ትውሰደኝ። የትም አትሄድም። አትሄድም። ምን እዚያ እንደ አሻንጉሊት አስቀምጠሽ ምን ትጫወችብኝ ነው ወይስ የኔ መታመም መዳም ምናምን ነገር ላንቺ በጣም እንትሆንሻል? እስቲ ዳን መጀመሪያ ስለኔ መታመም አንተ ላለማናደድ እኮ ነው እየቻልኩ አይደለም። እሺ ግድ እየሰጠሽ ነው የኔ መታመምና መዳን ግድ እየሰጠሽ ነው። ኪያ እስኪ ንገሪኝ እስኪ እኔ ምንድነው በቃ በዚህ ልክ ስሜት አይቱን እሷም ስሜት አይሆን አንተም ስሜት እንዴት ነው አብራችሁ የምትዘለቁ? ስሜትን ተናገር ብለኝ ነበር አይደል? ይኸው ተናገርኩኝ። ይኸው ወጥሻለሁ። አንቺ ማጣት ስለማልችል ነው። ስንቴ ለመንኩ እንጥፋ ብዬ ስንቴ ነው ልክ እኔ መንገዶች ታሲስ ነው ወይ አንተ መታ እንጥፋ የምትለኝ? ይሄ ደህና ላደርግሽ ደህና እንድትሆኚ ብዬ አልፈልግም። ያለሁበት ደህና ነኝ። ስንቴ ኖሪና አንተ እንጥፋ ብዬ ነገርኩ በጣም ብዙ ጊዜ። በቃ አሁን አስተካክያለሁ። አልፈልግም። እኔ አንተ እንዳትናደድ ነው እየሞከርኩ ያለሁት። ታማዋላ ቢያንስ እንደታመመ ሰውልኝ ወይ እኔ ልውጣ ወደ እናቴ ጋር ልሂድና ፀሐይ ታስታማ አለቀ። ኦኬ በሌለውበት ነው እንደሄድም የምትፈልጊው ነው? እንደዛ ነው ሀሳብሽ? እኔ መሰናበት ሂድም ማለትም ከበደሽ ነው? እንደዛ ነው ጎፋ አሁን በቃ እምትለውን አትሰማ። አብረን እንሂድ፣ የራሳችን ህይወት ይኑረን። በቃ የፈለገ ነገር ይሁን አብረን እንኑር እያልኩ ነው። በፍጥነት የምትወስነው ነው እያልኩ ያለው በቃ እንዴ ምን ያልታገልኩ ለዚህ? እሺ አሁን አይደል እንዲያወራት አሁን እንዴት ነው እሷ እሺ ልትል የምትችለው? ቶፋ ጤናዬን አጣሁላት። እሷን ጤናዋን ራሴን አጣሁላት። ከሰው ጋር መግባባት አቃተኝ፣ ከራሴ ጋር መግባባት
መስማት አቃተኝ። ከዚህ በላይ ምን ልሁን? ሰው ሁሉ በእኔ ይፈርዳል። ራስ ወዳድ ነህ፣ ህይወት ልትጀምር ስለሆነ ነው ይላል። የራሷን ህይወት ልትጀምር አይደለም ነው እሷ ራሱ ማይሆን ህይወት ነው ልጀምር ነው። ታዲያ ህይወትሽን እየጀመርሽ ከሆነ እዚህ ነው የምንሰራለው። በቃ ልውጣ ልሄድ እኮ ነው ያልኩት። ታዲያ አደርጋለሁ። ታዲያ ቁጭ በል መጀመሪያ ቁጭ በል እንዴ። እኔ ሁሌ በስሜት ነው ሁሌ ስላንተ መጨነቅ ሰልቶኛል። እሺ ታዲያ ምን ላድርግ? እሺ ምን ላድርግ? አንተ ታመህ ሄጄ እኔ አንድ ሰው ቦታ የሆነ ቦታ ላይ አሉ ወድቋል። እኔ አንቺ መባል አልፈልግም። ኦኬ አንቺ ስለስምሽ ነው እያሰብሻለሽ ነው? ስለስምሽ ነው? በቃ እኮ ምንም ስለ እኔ የማያሰሚው ቦታ እንኳን አረፍ በይ እስቲ። ስለ እኔ ማትሰሚው ቦታ ሄድልሻለሁ አልኩሽ እኮ። አታይኝም ድጋሚ እኮ ሄዳለሁ። ዛሬ ግን አይሆንም። እንደዚህ ታመህ እንቅጥቅጥ አይሆንም። እስካሁን ስንት ሰዓት ሆነ? መድኃኒቱ ራሱ ስንት ሰዓት ሆነ? ዋጣ እጅ ካልኳት ስንት ሰዓቴ? እሺ አንድ ነገር ልስራልህ። አበላም ተኛ አልተኛም እኔ እናንተ ተጋብተን ግን ሰላም እንሆናለን። እሺ ስለ የትኛው ህይወት ነው የምታወሪው? እሺ ምን አለኝና ነው የምኖርበትን ነገር አንድ ምክንያት ትችይኝ? እሺ ተናገሪያ በያ። ለዚህ ጊዜ ምላስ የለሽም አይደል? አንቺ ወደ የትኛው ህይወትሽ ነው እየገባሽ ያለሽ? እየኖርኩ ነው እኔ። ነገ ከነገ ወዲያ ነገርኩሽ ኪያ፣ ለራሴ የምሰጠው ምንም አይነት ኤክስኪዩዝ የለም። የሆነ ነገር ደርሶብሽ የሆነ ነገር ሆነሽ ቢሆን ገባሽ አይደል? እኔ እየኖርኩ ያለሁትን ህይወት በትዳር ስም እኔ ነኝ የማውቀው። እዛ አይነት ህይወት አንተ እኔ መልአክ ባገባም ደስ አይልም ታስብ። አዎ ኪያ፣ ካንተ ጋር ደግሞ ሆነ አልችልም። አዎ ቀናለሁ። ካንተ ጋር አብሬ መጥፋት አልችልም እኮ። ታዲያ ሂጂ አጆጋ ሂጂ ኑሪ፣ ወይም ደግሞ እኔ እሄዳለሁ አልኩሽ እኮ። ይኸው ነግሬያታለሁ እኮ እሄዳለሁ እኮ። ቁጭ ማለት ነው የምትሄደው? ጤነኛ አይደለሽም እንዴ? ለምን እዚህ አስቀምጠሽ? ቆይ እኔስ ምን ሰውን ዘባይቶ ነው ቶፋ ምንስ ለሆነ አንስቲ ቁጭ በለሽ ተረጋጋ። እግረን ስቀለውና ናተኛ ና ቆይ ልክ ነው ማለት አዳም። ኧረ ኪያ አትጮችብኝ በፈጠረሽ ኪያ። ኧረ በፈጠረሽ እባክሽ በቃ እሺ እንሂድ። ና ኧረ ኪያ በፈጠረሽ እየሞትኩ ነው እባክሽ። አስፈላጊ ከሆነ ወይ ከዚህ ኧረ ጤኔን አጣሁ እባክሽ። ተሰቃየሁ ከዚህ በላይ በቃ ይበቃኛል። በቃ እንሂድ ወደ የምትፈልጊው ቦታ እንሂድ በቃ። እሺ አሁን ሮዚስ እሺ ቆይ ምንድን ነው የምትረከው? አልገባኝም። ስለማንም እያሰብኩ ስለ ሮዚ ምንም አያሳስባችሁ። እኔ ደግሞ ስለ ጆ አስባለሁ። ምንም አያሳስባችሁ። ስለ ጆ ታስቢያለሽ አይደል እኮ? እሺ እኮ አልኩሽ እኮ በቃ እኮ እሺ አልኩኝ እኮ ቶፋ። ስለ ጆ ታስባለች አይደል? ጆን ተወጂዋለሽ አይደል? እወደዋለሁ እኮ ለሱ ያለሽ መውደድ ለኔ ካለሽ ፍቅር በለ እኮ ኑሪ አልኩሽ እኮ በቃ። እሺ አልኩሽ። ታዲያ እዚህ ለምንድን ነው የምቀመጠው? ትሄዳለህ፣ አታስፈራራኝ። ትሄዳለህ ግን አሁን አይደለም የምትሄደው። ታመህ እንደዚህ በሌለሽበት አይደል? እንዲሁ ነው ፈልግ ወረድ አትችልም። ታመሃል። አንዱ ረፍ ክፉ ንግግር ትናገር አታርገኝ። አሞሃል አይደል? እባክህ በማርያም ቢያንስ ላስታምህ። ለምን ታፍሪብኝ የለ መንገድ ላይ ወድቄ ምናምን ነገር ተሸክመሽ እኔን ወደ ቤት ማምጣት ምናምን ነገር አትፈልጊም አይደል? እንዳንተ ነው አይደለም እኮ አይደለም አይደል? እንደዛ አይደል እያልሽ ያለሽው? ታዲያ ለምንድን ነው የምታስታሚኝ? ሰው ተሸክሞኝ ስለመጣ እንዴ ዝም ብለህ እሺ ምግብ ላምጣልህ። በቃ አሁን እኮ ያልቀለዝ ነገር እኮ ነው። ይኸው ሮዛ ጋር ደውዬ እኮ አዎ አለች። ይኸው እያስተካከለች ነው። በቃ ይኸው ሄድልሻለሁ እኮ አልኩሽ እኮ። እኔ ልስራለህ? እሺ ንገረኝ። አንተ እኮ ህፃን ልጅ እየሆንክብኝ ነው። ንገረኝ። እኔ ልስራለህ? ምን ልስራለህ? ማኔ በቃ ይኸው እያወራች ነው። አስተካክል አውራት እስኪ ረጋለች። እኛ ራሱ ጩኸት እኮ ደከመን ስለዚህ እንዳታስበው። እኔ ራሴ ወጣለሁ። ከዚህ በኋላ ጆዚ ቤት ቢመጣ ምን ቢል ሊደብር አይገባም። ምክንያቱም ፍቅረኛ ይሄንን አምነህ ተቀበል። ሮዛ እዚህ ቤት ካንተ ጋር እየኖረች እኔም ጸጥ ብዬ ነው አይደል? ስለዚህ አምነህ ተቀበል። እሺ አሁን ጨጓራን አታቃጥል። አሞሃላ ልልሳት እርግጥሽው ምንድን ነው የምትቀምረው? እኔ ስለ ምግብ አይደል? ጉዳዩ የምግብ ነው አይደል? አሞሃል ወይስ ምግብ እንጂ የሚያስፈልገኝ ጭቅጭቅ አይደለም። ስለ ህይወታችን አይደለም አይደል? ስለ ፍቅራችን፣ ስለ ወደፊታችን፣ ስለ ትዳራችን አይደለም አይደል? ከዚህ በኋላ ትዳር የሚባል ነገር የለም። ኦኬ አልተፈጠረም። እኔና አንቺ በጣም ተፋቀረንና አሳድገን ጓደኛው ነን አይደል? እንደዛ ነው እያልሽኝ ያለሽው? ምን ይችላል ብቻ ምን ይችላል ብቻ ተባባ። እሺ ምን ላድርግ? እሺ አንቺ መርሳት አልቻልኩም። ድጋሚ እሺ አንቺ መተው አልቻልኩም። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ
እስኪ አንቺኑ ልጠይቅሽ ባንዴ ይቆርጣለሁ እንዴት እንዳቃተኝ ምነው ባየሽ የራሴ ነው ማለት እንዲሁ እንደ ቀልድ እያየሹ ነገሩ በጣም ከባድ ነው። ምንድነው እባክህ የምትይኝ? ኪያ ይኸውልሽ አንድ ነገር እንድታውቂ የምፈልገው ነገር ኪያ ጮኬ ነገርኩሽ አልሰማም አልሽኝ አይደል? አሁን ደግሞ ይኸውልሽ ኪያ አንድ እንድታውቂ የምፈልገው ነገር ልንገርሽ። ረጅም ጊዜ ፈጅቶብኛል እኔ አንቺ ራስሽን ከሌላ ሰው ጋር ምናምን ነገር አድርገሽ የሌላ ሰው ፍቅር ሆነሽ ለማመን። ምክንያቱም አንቺን ደስተኛ ካደረገ የፈለገ ነገር ይሁን ችግር የለውም ብዬ ማለት ነው። ለአንቺ ስል ለአንቺ ፈገግታ ለአንቺ ደስታ ስል የማግባት እቅድ ኖሮኝ ከሰው ጋር የመኖር እቅድ ኖሮኝ ወይም ደግሞ ትዳር የመመስረት እና አንቺን ረስቼ አይደለም እነዛ ነገሮች ሳደርግም የነበረው የሚገባሽ ከሆነ ማለት ነው። ነገር ግን እነዛ ነገሮችን ሁሉ በጠቅላላ ነገር አድርጌ አንቺን ቆፍጠን ብለሽ የራስሽን ህይወት ልትኖሪ አልቻልሽም። አሁን ግን በትክክልም እያደረግሽው ያለሽው ኪያ ለኔና ለኔ ስትይ ይሄን ነገር እያደረግሽ ያለሽው አይ እኔ የተሳሳተ አስተሳሰብ ይዤ ለኔና ለኔ ስትይ እያደረግሽው ካልሆነ ከጆጋ ሰላም ሆነሽ ከሆነ ተዋደሽ ከሆነ ፍቅር ውስጥ ገብተሽ ከሆነ አንቺ ነው አይደለ? በጣም ጥሩ። በቃ ኪያ አዳምጪ። አንቺ ከሌላ ሰው ጋር ፍቅር ጀምረሽ አንቺ ከሌላ ሰው ጋር ቀለበት አስረሽ አንቺ ከሌላ ሰው ጋር ትዳር ጀምረሽ ቆሜ አንቺን መዳር አልችልም። ቆሜ አንቺ የሌላ ሰው ስትሆኚ ማየት አልችልም። ቆሜ አንቺ በሌላ ሰው አፍ ውስጥ የኔ ፍቅር ስትባይ መስማት አልችልም። እሱ አንቺ ነሽ፣ ይሄ ደግሞ እኔ ነኝ። አፋፍሰን አይደል እንዴ ሄድ ነው ኪያ እንድታውቂ የምፈልገው ነገር ቢኖር ማለት ነው አሁን ቢያንስ እሺ አትሊስት ቱግ ማለታችሁን ትታችሁ እስቲ ረጋ ብላችሁ ቶፋቶ በቃ እሷ ጨርሳለች። እያስፈራራሁሽ አይደለም። በቃ ይኸውልሽ ኪያ ሩሳ ጋር ደውያለሁ። ሰምተሻል አይደለም? በቃ ተነስቼ እያስፈራራሁሽ አይደለም። ወይም ደግሞ ሁለቴ ይሄን ነገር ልታስባል ደውዬላታለሁ። ለምን ያምሻል እንዴ ኪያ? እኔ በዚህ ነገር ላይ አንቺ ደህና መሆንሽ ብቻ ነው የምፈልገው። እስከዛሬ በህይወቴ የሁሉ ውጣ ውረድና የሁሉ ችግር የሁሉ አይነት ነገር ውስጥ የገባሁት ለአንቺና ለአንቺ ስል ብቻ ነው። አንድ ጊዜ ከፊትሽ ላይ የሆነ ሀዘን ላለማየት ሁሌ ደስተኛ ሆነሽልኝ እንዳይ የራሴን ህይወት ስመራ ስታይ የራስሽን ህይወት እንድትጀምሪ ብዬ በማሰብ ነበር እዛ ውስጥ ስለ እንኳን ደስ አለሽ ኪያ። ቆሜ ግን እንኳን ደስ አለሽ ልል አልችልም። በቃ ቆሜ ልድርሽ አልችልም። ቆሜ ጓደኛ ነው ያልሽኝ፣ እንደ ጓደኛ የሌላ ሰው ስትሆኝ ማየት አንቺን አልችልም ኪያ። በፍጹም ልችል አልችልም። ይሄ አቅም የለኝም። ትችላለሽ፣ ታደርጊዋለሽ። ስለዚህ ከጆ ጋር ደስተኛ ናችሁ አይደል? ከጆ ጋር ባላችሁ ነገር በጣም ጥሩ ናችሁ አይደል? ገዳሚዳችሁ ሌላ ህይወት ላይ ተማምላችሁ ምናምን ነገር መጣችሁ። ለሱ ቃል ገብተሻል አይደል? በጣም ጥሩ ነው፣ ደስተኛ ያደርግሻል። አሁንም ባለሽ ነገር ላይ ደስተኛ ነሽ አይደል? በቃ እኔ ነገርኩሽ፣ የማልቀይረውን ሀሳብ ለሁለተኛ ጊዜ የዚች ልጅንም ልብ አልሰብርም። በቃ ተነስቼ እሄዳለሁ። ቁርጪ ያለቀለትና ያበቃለት ነገር ነው። ምክንያቱም አንቺን ቆሜ መዳር ስለማልችል ኪያ፣ አንቺን ቆሜ ለሌላ ሰው እጄንሽን አሳልፌ መስጠት ስለማልችል ለነበረ ላደረግሽ ለሆንኩልሽ ለሆንሽልኝ ነገር ሁሉ በጣም አመሰግናለሁ። አትሄድም አሉ። በቃ አትሄድም ማለት ነው ኪያ። በቃ ወስኛለሁ ኪያ። ያለቀለት ነገር ነው። አብቅቷል። በቃ አብቅቷል። ምንም አልፈልግም። ምንም አልፈልግም ካንቺ እኮ ይኸውልሽ ነገርኩሽ እኮ በቃ መሆን ያለብሽ መሆን ያለብሽ ማስ የምወደው ሰው ጋር ቃል የገባሁለት ሰው ጋር ልተወው አልችልም። ከአንተ ጋር ደግሞ አብሬ ልጠፋ አልችልም። ስለዚህ አስፈላጊ አይደለም። እኔ ያንቺን ሰርግ ለማየት ያንቺን ቀለበት ለማየት ወይም ደግሞ ያንቺን ከሌላ ሰው ጋር ሮማንስሽን ለማየት አልችልም። አቅሙ የለኝም ኪያ። አንቺ እኮ ከከስተመርሽ ጋር እኮ ስታወሪ ከስተመርሽ ጋር አንቺ ጋር 10 ደቂቃ ቡቲክሽ ላይ መጥቶ ወይም የስራ ቦታሽ መጥቶ የሆነ ሰው ሲቆም የሚሰማኝን ስሜት ነው ያውቀዋለሁ። ምክንያቱም ስለማፈቅርሽ ነው። አሁን ግን ማለት ነው ከጆ ጋር እጅ ለእጅ ተያይዘሽ ማለት ነው ኪያ እንደዛ ቀን የዛ ዕለት ማለት ነው ኪያ ከአቅሜ በላይ ሆኖብኝ ወደቅኩ አይደል?
አሁን ግን ማለት ነው ኪያ ድጋሚ ግን አልመሰለኝ ድጋሚ ግን ቆሜ ሰውኛ አልራበ እንደመለስኩ ነው ያውቃለሁ አይደለም እንደነም ሰገሬ ፓሲ አስሬ እኮ እንደመለስኩ ድጋሚ ነው እንደምትሄዱ ለምን እንዳትልብኝ እያየሁ እንድትኖር ስለምፈልግ ነው ተረዳኸኝ ነው አጠገቤ እንድትሆን ስለምፈልግ አሁን ግን ቆርጠሽ በማረ አሁን ግን አንቺ በርትተሻል አሁን ግን አንቺ ምን ነገር በሉት ኪያ ከዚህ በኋላ ወደኋላ የምንመለስበት ምንም ነገር የለም በቃ ነገርሻቸው እነሱ ቶፋም ሆነ ሶፊ በፊት ለፊታቸው ነው አይደል ለኔ ማለት ያለብሽን መመለስ የለመመለስ የነበረብሽን መልስ የመለስሽኝ ኪያ አሁን አንቺ ሌላ ሰው ይቀርሽ የኔ መውደድ የኔ ማፍቀር የኔ ላንቺ መንገብገብ ምን ዋጋ አለው ምን ጥቅም አለው ምን ጥቅም አለው ለኔ አንቺ ማበድ እሺ ይቅርታ ይቅርታሽ የኔ ያረግሻል አንቺ ይቅርታ ማለት የኔ ያረግሻል ወይ የኔ ያረግሻል ወይ እሺ ልንበረከት ይቅርታ ልጠይቅ አሁን በማርያም አንቺን ያመጣልኛል እና ምንድነው የምትፈልገው አንቺን ያመጣልኛል ወይ እኔ ካንተራሩ እንደማትታ ቋል ለምንድነው የምታስጨንቀኝ ይሁንሽን ኑሪ የመረጥሽውን ህይወት ኑሪ በቃ የመረጥሽውን ህይወት ኑሪ የኔ ያልሽውን ህይወት ኑሪ በቃ ይሁን እሺ በቃ እኔ ቆሜ ልድርሽ አልችልም ቆሜ ኪያ እሺ ምን ሰራለህ ደግሞ እዚህ ጀመራ አንተ ታረጋ ኪያ ምን እያደረግሽ ነው ምን ሰራለህ እዚህ ምን ታረጋለህ ታምሜ እንኳን አልተኛበትም ምን እያደረግሽ ነው ኪያ ማለት በኔ እየተጫወትሽ ነው እስካሁን ለምን ተጣጣፈሽ ምን እያደረግሽ ነው ምን ይሰራል እዚህ ሲጀመራ ምን እያደረግሽ ነው ምን ሰራለህ አልጠየቅኩም አንተ እኔ ግን እየጠየቅኩ ነው እናንተ ቆማችሁ ምን እያደረግሽ እኔ ግን እየጠየቅኩ ነው ምን ትሰራለህ እዚህ ፍቅረኛዬ ስለሆነች መጥቻለሁ በቃ ይዛት ሂድ በቃ ይዛት ሂድ ይኸው ይዛት ሂድ ይኸው ይዛት ሂድ አዳመጥከኝ ተቃጥፋችሁ ነው ፍቅሩን ወይም ህመሙን ይቺ ልጅ ብትጎዳት ወይ አንድ ነገር ብትሆን ሰማኝ አይደል ጆ ይኸው ትቼ እሄዳለሁ ይኸው ተጋቡ ይኸው ፍቅርሽን ይኸው ህይወትሽን በቃ እሺ ግን ይቺ ልጅ የሆነ ነገር ብትሆን ማለት ነው ዘይት ለበቀል አልሰማም አንተም ሰማበት ጆሮ የለኝም ወጣልሻለሁ ልጠይቅሽ ወይ እኔ ወይ እሱ ምረጭ አንተ እያስፈራራት ነው አስፈላጊውም አይደለም አስፈላጊም አይደለም ምንድነው የምታስፈራራት እሷ አንደበት ነው የምሰማው ምንድነው የምታስፈራራት ለምን እግሯ ላይ ወንቃን ትበዛባለች ትሰማኛለህ እንድታስፈራራት ይሄንን ነገር ጣልቼ ነው ይሄንን ነገር ፈርቼ ነው ካንተ ማርቃት አንተ እንዳትጨቁናት አንተ እንዳትጮባት ይሄንን ፈርቼ እሱም ከመረጠች እኔን ከመረጠችን ቤቱን ለቅልታ ተስማማን አለ ትወጣለህ ቤቱን ለቅል አሊያ ይዣት ሄዳለሁ እወጣለሁ እወጣለሁ አኑ ምን እያደረገ ነው ሲጀምር እንደሚወደዱ ታውቃለህ አውቃለሁ በቃ ጊዜ ሰጣችሁ ይገባል ጊዜ እንደዚህ ይሄ ነገር ሰጣታና አይደል ከሷ ጋር ነው አይደለም ነው የምትለው እንደዚህ እያደረገ ልጅቷ እንዲጎዳት አልፈልግም ማለት ይሄው ውስጧ ምን እየሰራ ነው መታመም እንደዚህ ነው ተሳስለው ነው እንደሚታመሙ ህመሙ እሱ እኮ ነው ንገረኝ አንተ በሆነ ባልሆነ ጌታት ልታስጨንቃት ነው ነው ስህተት ባየህባት ቁጥር ጥላይ ጥዬሽ እሄዳለሁ ልትላት ነው የምታገባት ጥዬሽ ለዛ ነው ወይ ቁጭ በል አኑ ለምን አትቀመጥም ሶፊ ባልሆነው ትቼ እሄዳለሁ ስለማለት በሆነው ነግሬያለሁ ፖይንቴን ነግሬያለሁ ከመረጠች ከመረጠችን ትታ ይሄን ቤት ትወጣለች ስለመረጠች ትክክለኛው ሰው ነው ማለት አይደለም ትክክለኛው ሰው ነው ኪያ ዶ ስላለች ብቻ ትክክለኛው ሰው ነው ማለት አይደለም ዝም ብለህ አትሞት አንተ ሞታለህ ልጆ መታመሙን እያዩ አይደል እስካሁን መታመሙን እያዩ አይደል አልኩ በቃ እኔ ልታመኝ ይገባል ኪያ ምንድነው እየሆነ ያለው ኪያ ምንድነው እያደረግሽ ያለሽ ሲጀመር ቆይ ምን አደረግሽ ይወረጋ ብለህ ሲያወራ ምንድነው ቱግ የሚያደርግ እንዴ የኔ ደም ካንተ ይባዘ ነው ቱግ ልል እችላለሁ እንደዚህ የሆነች ግን ማየት አልችልም ተግባባና ቶፋ ካመመው ተኝቶ ላገኘው ይገባኝ ነበር ቆይ ተቃቅፎ ነው እንደ መታመሙን እኔ ማለት ከዚህ በፊት አልነገረችም መታመሙን ከልቡ እንደማትወደው ወንድ እንዳለ አሁን እንደሚባል አልነገረችም አውቃለሁ እሱን አውቃለሁ ታዲያ ባንዴ እንዴት ነው እንድትተው የምትፈልገው ትተው እያልኩኝ አይደል እሺ ምን አደረገች ቀስ በቀስ ከውስጧ ምን አደረገች እኮ እየነገርኩ ነው ፊት ለፊት ሆና ምን ታደርጋለች ሲጀመር ምንድነው እናንተ ራሱ እሺ አሁን ለዚህ ሰው ነው እኔ ትቼው ሄደው
የሆነ ነገር አየሁብሽ ብሎ ምናምን ነገር ወይኔ ወይ እሱ ምናምን ነገር እያለ ደረጃና ሚዛን ከሚያስቀምጥላት ጋር ነው ትቻት ሄደው። ስማኝ እንድትጎዳት አልፈልግም ነው እያልኩ ያለሁት። ከታመምክ ተኝታ ነበር ማለት ነበር። ጎዳት ኪያ ውስጧ እየገባህ አይደለም። ጎዳት ኪያ እኔ ነኝ መጎዳት። ከዚህ በላይ እንዴት አነሰ በዛ ለዚህም ለዛም ነገር ምናምን ነገር ምርጫ ውስጥ የምትከታት ሴት ናት እንዴት ኪያ? ከዚህ በላይ እንዴት የምታወዳድራት ናት እንዴ? ኪያን አንተ እንደዚህ ስላደረግሽ ካሁን በኋላ ከህይወትሽ እወጣለሁ እንደዚህ ስላደረግሽ ከህይወትሽ ውጪ የምትል አሁን አንተ ነው ታምነህ አንተ ነው አምኜ ነው እሷ የምሰጠው። ምንድን ነው የተፈጠረው? ንገረኝ። ምን ሆነው ስመጣ እኔ የመጣሁት እንደዚህ አይደለም። እሷ ፈልጊያት ነው የመጣሁት። በቃ ያየሁበት መንገድ ወይም እንደዚህ ተቃቅፎ ምናምን ማየት አልፈልግም። አይታችኋል? ተቃቅፎ እኮ ነው የደረስኩት። እንዴ ተቃቅፎ ነው የደረስኩት። ቶፋ ምን ልትለኝ ነው? እሺ ከኛ ፊት ላይ ተቃቅፎ ምን ሊያደርጉ? እሺ ቶፋ ይኸውልህ ችግር የለውም። እኔ ከህይወታቸው መውጣት ካለብኝ ድንገት ስህተት እኔ ጋር እኮ አንተ ማለት ነው ቆሜ ስሟገዝ የነበርኩኝ ሰው ነኝ። ከወንድሜ ጋር ከእናቴ ልጅ ጋር እየጣለሁ ነበር። በአንተ የመጣ እንዴ? በእንደዚህ አይነት ባህሪ ነው ሆቴል አሳልፌ ለአንተ የምሰጥህ? ተው እሱንም ነገ ከነገ ወዲያ የምትሰራበት ቦታ ላይ የድሮ ጓደኛዋ መጥቶ አቅፏት ብታገኛት ወይ እኔ ወይ እሱን ምረጪ ነው የምትላት ማለት ነው? አይደለም እንደዛ ልላት አልካት እኮ እንደዛ ያልኩ ይሄው አልኳት። ከኔ ጋር መውጣት ስላለብህ ነው። ለምንድን ነው መውጣት አለ? ምክንያቱም ወደ ኋላ የኋሊት እየጎተትካት ነው። አንተ ወደፊት ነው የምትጎትታት። በጣም ለምርጫ ትተሃት አንተ ትናንትና የነበረው ጓደኛሽን አቅፈሽ አገኘው። ስለዚህ ወይኔ ወይ እሱ የምትል ሰውዬ አንተ ነህ እየጎተትካት ያለው ልታበላሽ ህይወቷን ወይስ አንተ ነህ ትክክል እየተናገርክ ያለው? አንተ ጋር ከሆነ መቼም ኪያ ደስ እያላት እኔ እወጣለሁ። እኔ እጎዳላታለሁ። ትጎዳላታለህ? እንግዲህ ስማኝ እኔ እወጣለሁ። ደስ ይለኛል። እንግዲህ እሺ እኔ እወጣልሻለሁ። ምርጫው አሁን ትወጣለሽ። ተነሽና ተናገሪ ኪያ። ወይ እኔ ወይ እሱ ምረጭ። እወጣለሁ። እንግዲህ ውጣ በይኝ እወጣለሁ። እሺ ውጣ በይኝ እወጣለሁ። በቃ ሂድ በይኝ እያለሁ ይኸው ችግር የለውም። በቃ ተናገሪ። ምንም ችግር የለም። እሱም አይጎዳም፣ ወንድ ነው፣ እኔም አልጎዳም። በቃ ትክክለኛ ውሳኔ ግን መወሰን አለብሽ። ትክክለኛ ውሳኔ ወስነሽ ኑሪ ህይወትሽን። እስኪ እኔም እንደሱ ልጀግን። እስኪ እኔም ምርጫ ምናምን ነገር ለምትበት ሰዓት ላይ ያኔ ትወስናለች። አሁን ሰላም ስጧት። በቃ ሁለታችሁ ምን ልጆች የሆናችሁ እኮ ነው። ካሞላም ዶ ቤት ነው የመጣው። ቤት ያለው እኮ ነው፣ ቤቱ ነው። ሚስቱ ጋር ለምን አታስታውም? እሱን እኛን ጠይቀንና በኋላ እንመለስልሃለን። ንገረኝ። አሁን መናገር አይጠበቅብኝም ጆ። እንዴ ጆ አሁን ለምን አትረጋጋም? ይሄ ቤት የሁለቱም ቤት ነው። ሰው በፈለገበት ታይም መምጣት በፈለገበት ያገባ ሰው ሚስቱ ትሪት ማድረግ ትችላለች። ከዚህ በኋላ ህመሟ ነው የሷ፣ ደስታው ፈልጋ ነው እኮ አስገድዷት አይደለም። ለኔ ማሰብ ጀምር። ግን ለምን ታስመስላለህ? አትወደኝም። እኔም አልወድም። አልወድም። አታስመስል። አትወደኝም። ሞቼ ብታይኝ ምናምን ነገር በጣም የምንጸልይ 24 ሰዓት እንደምንጸልይ አውቃለሁ። እንደዛ ነህ። ለዛ እኮ ነው አየኋት ብለህ ሰላሟን ለመንሳት ይኸውልህ፣ ስለ ወደፊት ህይወቷ ለዚህ ነው አንተ ላይ እርግጠኛ መሆን ያቃተኝና አሳልፌ መተው ያቃተኝ። ከኪያ ጋር ተለያይተናል። አዎ እኔ እሷን ለማስደሰት ብዬ ሌላ ሴት አግብቻለሁ። አዎ እሷ የራሷ ህይወት እንዲኖራት ስጎተጉታት የነበርኩት እኔ ነኝ። አዎ የራሷ ህይወት ይኑርሽ ብዬ ስለ የነበረው እኔ ነኝ። ግን አንተ ከመጣህ በኋላ ህይወቷ ውስጥ ከገባህ በኋላ በትንሹም በትልቁም ነገር ግንፍልተኛ፣ በትንሹም በትልቁም ነገር ስሜታዊ ነህ። ለእንዳንተ አይነት ሰው እንዴት አምኜ ትቻት ልሂድ በሚል ነው እንደዚህ መሆነው። ምርጫዋ ካልሆንኩኝ ኪያን ከኔ ህይወት መውጣቷ ሰላም የሚያደርጋት ከሆነ ነገርኩ። እስኪ እኔም እንደዚህ እንደሆነ እኮ አልኩ እኮ አንድ ነገር እንደመበልጠኛ እሱንም የፍቅር ነገር ልትችልበት ይችላል። በቃ ያለፍክበት ህይወት ነው። ኦኬ እኔ እንደዚህ አይነት ስሜት ሊኖር ይችላል። ለኪያ ጋር ግን እንደዚህ አይነት አልሆነም። ምክንያቱም የፍቅር ሰው ነው። ኦኬ አንተ ጋር እንደዚህ ሆነብህ እንድትጎዳ አልፈልግም። ኪያ እየነገርኩ ነው። ይኸውልህ ስማኝ፣ አንተ ከመረጠች እመብርሃን ምስክሬ ናት። ከህይወት ውጣ፣ ኪያ ጋር ደርስ። ምክንያቱም ደስታዋ ደስታዬ ስለሆነ አይ አስፈላጊ አይደለም። ተግባባና እንዳልከው ማለት ነው። እሷ የምትወደውን ሰው ታውቃለች። እንደውም ትክክል ነህ አንተ። እንደውም እኔ ተሳስቻለሁ። በቃ እሷ ፍቅሯን ትናገር። በጣም ካንተ ጋር መኖር ከፈለገች ካንተ ጋር ነው። የዛኔ ግን እኔ ጋር እኮ ነሽ ድጋሚ ወጥቷስ እንድትመጣ አልፈለግም። አንተ ሄዳለሁ እመጣለሁ ምናምን አይደል እያልክ ያለው? አይደለም ነው አይደለም? ሄዳለሁ አንተ እንድትረብሻት አልፈልግም። ወደፊት ከእሷ ጋር ሆኜ ምን አይነት ህይወት እንዳሳለፍ ነው። ምናልባት አንድ አዳምጠኝ። አንተ ምናልባት ከእሷ ህይወት በመውጣት የራስህን ህይወት እንደቀላል ትቀጥላለህ። በቃ በጣም በቀላሉ አታቀኝ። ለዚህ ነው ምርጫ ውስጥ የከተትካት። አየህ አታቀኝም ኪያን ማለት ነው። ለዛ እኮ ነው እወጣለሁ እያልክ ያለው። እኔ ግን አንተን የምንጠላኝ በባቴ ምክንያት ብቻ ነው። እኔን እኮ እሷን ትቻት በወጣ ማለት ነው። አዳምጠኝ። እኔ እኮ እሷ መርጣ አንተን ሂድ ብትል እንኳን የሚያስፈራኝ ለምን እንደው ታውቃለህ?
ያለ ሰው ምን ሆነ እኔም ስለምፈራ ነው። አሁን ራስ ወዳድም ስለሆንኩ ጭምር ነው። እሷንም እወዳታለሁ፣ ራሴንም እወዳለሁ። እሷን የምወደው ግን የደስታዋ ምንጭ ስለሆንኩ ነው። ምክንያቱም በፈገግታዋ ስር አለው ብዬ ስለማስብ ነው። የኔ መኖር ስለሚያኖራት ነው። የኔ ሳቅ ስለሚያስቃት ነው። እድሉን ስጣት። ገባ? እድሉን ስጣት። የራሷን ስጣት ትቀጥል። የትኛውን እድል? እድሉን ስጣት። የትኛውን እድል? ውጣ። የትኛውን እድል? ታማምኩ እያለ የትኛውን ደስታዋን? እስኪ የትኛውን ደስታዋን? አንተ እኮ መመረጥ ትችላለህ፣ ባትመረጥም ትችላለህ። አንተ ራስህ ኦኬ ኪያ አልመረጥሽኝም አይደል ብለህ ትተድሜ ትችላለህ። አየህ አንተ ደስታዋን ስለምፈልግ ጋር ነው ያለው። እየተረዳኸኝ ነው። ደስታዋን ስለምፈልግ የትኛውን ደስታዋን ብትፈልግማ የትኛውንም ነገር አብረሃት ለመፋለም እስከ መጨረሻው ጠብታ ድረስ ትሄድ ነበር። እኔ ማለት እንደዚህ አይነት ሰው ነኝ። እኔ ማለት ይሄ ልክ እንደዚህ አይነት ሰው ነኝ። በጣም ነው እያስመሰልክ። ምንም አይነት ነገር እያስመሰልክ ማለት ነው። እኔ መውጣው ከህይወቷ ደስታዋን ስለምፈልግ ያለፈችን በሷ ህይወት የምትወጣው ደስታዋን ስለምትፈልግ ነው። ካንተ ጋር ደስተኛ የሚያደርጋት እኮ ነው። የሚያፈቅር የሚወድ ሰው ትቶ አይሄድም። አታውቅም። ጥሎ አይጥልም። አታውቅም። ይሄ ነው ህይወት። ነገርኩህ ቅድም የምትበልጠኝ በንግግር ነው። የምትበልጠኝ በንግግር ነው። ነገርኩህ እኮ የትኛውን ፍቅርህን መቼ ነው? ሳምንት የምታውቀውን ሰው ሁሉ ታፈቅራለህ ማለት ነው ነው? ሳምንት 15 ቀን የምታውቀውን ሰው ታፈቅራለህ ማለት ነው? በጣም አፍቃሪ ነው ማለት ነው። በጣም አፍቃሪ። ነገ ደግሞ ጎረቤቷን ታፈቅራለህ ማለት ነው። ሳምንት 15 ቀን የምታውቀውን ይሄ ማንነት ነው ማለት ነው። እንደዛ ነው እያልቻለሽ? እሺ ምን እያልሽኝ ነው አንቺ? ምን እያልሽኝ ነው አንቺ? ተናገር። እሷ ተናገር ስትል ነበር አይደል? ተናገሪ። ምን እያልሽኝ ነው? አንተ እኔን አታውቅም። አላውቅም። መብራት ምስክር አላውቅም። አንተ እኔን የምትጠላኝ በተባባቂ ምክንያት ብቻ ነው። አልጠላም። ግን አልጠላም። አንተ ምን የምታሳየኝን ነገር ነገርኩህ። እኔ ከኔ አንድን ከኔን ያሳየው ስለማላውቅህ አልጠላም። ለኪያ ግን አደጋ ሆነ ከታየኝ ካልጠላኝ ለምን እንደምናደርግ ለኪያ አደጋ ሆነ ከታየኝ ግን ማለት ነው መጥላት የሩቅ ነገር እንተላለቃታለን ነው የምልህ። ከዚህ በኋላ አዳመጥከኝ? እንተላለቅ እንችላለን። ተግባባን አይደል? ሰማኸኝ አይደል? እንዲከፋት አልፈልግም። በደንብ አላዳመጥከኝም? ስለማላውቅህ አልጠላህም። እኔ የማላውቀውን ሰው አልጠላም። የማላውቀውንም ሰው አልወድም። በደንብ የማውቀውን ጠንቅቄ መወደድ መፈቀር ያለበትን ሰው ጠንቅቄ መርጬ ለይቼ ያፈቅራለሁ። ደግሞ የራሴ ሰዎችን የምላቸውን ሰዎች በእነሱ መኖር በጣም የምኖርባቸውን ሰዎች ለመጠበቅ ህይወቴንም መስዋዕት ከፍላለሁ። አንተ እኔን አታውቀኝማ። አላውቅህም። በጣም አላውቅህም አልኩህ። ሰማሁ። በኪያ በኩል መጥተህ ላይህም አልፈልግም፣ ላውቅህም አልፈልግም ነበር። ይኸውልህ እኔን ጥላኝ አልጠላህም። ለምን እጠላሃለሁ? እሷን የጎዳህ ዕለት እሷን ልክ እንዳሁኑ ያወዳደርካት ቀን አይ ከሆነ ሰው ጋር የሆነ ደግሞ አፍቃሪዋ ነገ ላይ ይመጣና ልጅቷ በጣም ተወዳጅ ናት። ነገ የሆነ ሰው ይመጣና ልክ እንደዚህ በጣም ወዳታለሁ ሲል አንተን ከመረጠች ትቼላት እወጣለሁ የምትል ሰው ከሆንክ ግን ለአንተ አሳልፌ መስጠት በጣም እቸገራለሁ። በጣም እቸገራለሁ። እንደዛ እንዳልኩህ ታውቃለህ። መጀመሪያ ካንተ ጋር ስለሆነ የምርጫ ሰው ስለሆነ ምክንያቱም ስሜቷን ስለምጠብቅ። ፍቅር እኮ መጀመሪያና መጨረሻ የምን ጉዳይ አይደለም። የመጀመሪያ ጉዳይ ታዲያ ሌላ ሰው ይዘይልኝ ለምን ነው አትተው? ካፈቀርክ የትም አትሄድም። ሁለት ሰው ማፍቀር አይቻልም። ልንገርህ፣ ሁለት ሰው ማፍቀር አይቻልም። ፍቅር አንድና አንድ ብቻ ነው። ለአንድ ሰው ነው። ውሳኔ ምንድን ነው? እስቲ ኪያ ሲጀመር ይሄ ልጅ ማለት ነው ቶፋ እወድሻለሁ ቢልሽ ቶፋ አይሆንሽ የሚልሽ ሰው ልንገርሽ እውነታ። ታዲያ ከዚህ ሰው ምንድን ነው የምትፈልገው? ለምን እላታለሁ? ከሰው ጋር እንድትሆን ስለምፈልግ ስለማፈቅራት ደግሞ አይቻልም። እያየሁ አፈቅራት ነው። እንደውም ልንገርህ፣ ያንንም ቢሆን እኮ ለእሷ አንተ ለእሷ ብለህ ታገባለህ ሌላ ሰው አታስበው። እኔ ግን ማለት ነው ለእሷ ስል ህይወቴን እሰጣታለሁ። አይደለም ትዳር ማለት ነው። አንተ የዚህን ግማሽ እንደማታረጋጋለህ እሱን በተግባር ግድ የለም። እሱን አታድርገው። አሁን ስጋቴ ምን እንደሆነ ታውቃለህ? ልክ እንደዚህ አወዳዳሪ ሰው ከሆንክ ነገ ላይ ደግሞ የሆነ ሰው መጥቶ የሆነ ነገር ቢል ጥላት ትሄዳለህ ብዬ በጣም ፈራለሁ። ለዚህ የተረዳው ነው በጣም ኮሽታ አለብኝ። እጅግ ስለማፈቅራት በየትኛውም ቃል ዝቅ አድርገኝ ግድ አይሰጠኝም። አንተ እያወራህ እኔ ለምን ዝም እላለሁ? አንተ መግለጻቸው የምትፈልጋቸውን ስሜቶች በጠቅላላ እኔም መግለጽ እፈልጋለሁ። ፍቅሬን ምን ያህል እንደምወዳት እንድታውቅ እፈልጋለሁ። ደሞም ታውቃለች ምን ያህል እንደማፈቅራት። ለእሷ የሆንኩትን ነገር ጠንቅቃ ታውቃለች። በድጋሚ ልንገርህ፣ ከመረጠችኝ ትወጣለህ፣ ከመረጠች እወጣለሁ። ለዚህ ነው አንተ በጣም ያነስክብኝ። አሁን አንተ
እንደውም ከመጀመሪያው በጣም ትንሽ ሆንክብኝ። ለዚህ ነው ልክ እንደዚህ ስለምታወዳደራት ልክ እንደዚህ ማለት ነው የሆነ ቀን የሆነ ነገር ላይ አስቀምጠህ ትሄዳለህ ብዬ ፈርቼ እንደውም አሁን በጣም ስጋት ይጨምራ። አይገርምም? ልክ እንደዚህ ይኸው አንተ ራስህን እያሳወቅክ እኮ ነው። አንተ ራስህን እያሳወቅክ ዴፍኔትሊ ስማኛ፣ እኔ እንደዛ ያልኩ በኪያ ጉዳይ መጀመሪያ ከኔ ፊት ፍቅረኛ ነበረች። አይነ ስውር ነኝ በኪያ ጉዳይ። አይገርምም? ከኔ ፊት ፍቅረኛ ነበረች። አሁንም ስቲል ነው ፍቅሯ ውስጧ ካለ እወጣለሁ። ምን ለዚህ ነው ካንተ በፊት መች መጣ? አንተ ቀለበት አድርገህላታል አይደል? አድርጌ ቀለበቱ ይጣልሽ ችግር የለውም። የታለ ስለማመን ችግር የለብኝም በኪያ ዙሪያ። ምክንያቱም ቀለበቱ በምን ምክንያት እንደሚወልቅ አውቃለሁ። እሱን ደግሞ በራሴ ጉዳይ ፈቷል አይደል? እስኪ ለምሳሌ በምን እስኪ ንገረን እስኪ ለምሳሌ በምን ሻወር የወሰደች አውልቀው ነው እንጂ ኦኬ ሻወር የወሰደች አውልቀው ነው። ራስን በጣም ታጽናናለህ እባክህ። ካንተ በጣም ራስን ታጽናናለህ። በጣም የእውነት ጆ በጣም ነው ያከበርኩ ለራሴ ያለህን በራሴ ያለህ መተማመን። አንዴ እንደመርጥ ይችላል። እሺ እሺ ያለሽ እሺ ግድ አይደለም በዚህ ሰዓት ላይ እንደዚህ ስሜተኛ ሆነሽ ማውራት ግድ አይደለም ያው ምን አለ መሰለሽ አገባም ምክንያቱም ቀለበት ያሰርኩ ሰው ጆ ነው አንተ ነው ተረዳ መስማት ያለበት ይሰማ ይመስለኛል። በትክክል እያሰብሻል ኪያ፣ በትክክል እያሰብሻል ኪያ፣ በትክክል እያሰብሽ አይደለም። በትክክል እያሰብሽ አይደለም። በትክክል እያሰብሽ አይደለም። ወደ ራስ ተመለሺ ኪያ፣ ወደ ራስ ተመለሺ። የሚጸጽትሽን እና የሚቆጭሽን ነገር ነው እያደረግሻለሽ ኪያ። እንደኔ ትሰቃያለሽ። እባክሽ በፈጠረሽ መጨረሻ ላይ ትሰቃያለሽ። እንደኔ ለምንድን ነው የምትሰቃየው? ትሰቃያለሽ በፈጠረሽ ኪያ። እባክሽ የምትሰቃየው በኔ እያደረግሽ ያለሽው ነገር በጠቅላላ ትክክል አይደለም። በፍጹም ትክክል አይደለም። ማናቸውም አልተቃወሙኝም ኪያ። አብሮ የነበረው እንኳን አልተቃወመኝም። ተረዳይ? ለምን እነሱ እንደነሱ ነው የሚያስቡት፣ እኔ እንደኔ ነው የማስበው ኪያ። በፈጠረሽ ትክክል አይደለም። አልነበረም እንዴ? ትክክል አይደለም። ለምን ብለሽ ነው ይሄንን የምታረጊው? በቃ አብረን እንጥፋ እኮ አልኩሽ እኮ አብረን እናድርገው አልኩሽ። ቀለበቱን አልጣልኩትም፣ አወለኩት። እሺ ያው አላወረድሽውም። እሱ እንዳለው ሻወር ቤት ውስጥ ረስተሽው ነው። ሻወር ቤት ውስጥ ረስተሽው ነው። አዎ ትውጪዋለሽ፣ ግን በቃ ከኔ ጋር እንጥፋ። በቃ እንጥፋ፣ ከኔ ጋር እንሂድ። በቃ ተታን እንሂድና እንጂ ጆ ካልፈለገሽ አይጠፉም አይደል? በፈጠረሽ ኪያ፣ በፈጠረሽ የማይሆን ውሳኔ አትወስኝ ኪያ። አናር ህይወትሽን የመከራ የስቃይ ነው የምታረጊው ኪያ። ራስ ወዳድ ነህ እያልሽኝ ይሆናል። አዎ ራስ ወዳድ ነኝ። እሺ አዎ በጣም ራሴን እወዳለሁ። እሱ ፊት ለፊት አብረን እንሳፈኝ ያማል። አዎ እንሂድ በቃ ልክ እንደ ትላንታችን አብረን እንሂድ። በቃ እንሂድ። ሁሉንም ነገር ትተን ሁሉንም ነገር እርግፍ አድርገን ትተን እንሂድ። እድሉ አለሽ ኪያ። አሁን ነው መረጫ አለሽ አይደል? አሁን ነው አይደለ? ሁሉንም ነገር ከተውሽው እሺ ያለሽ ተናርኩኝ አይደል? ለምን ነው ቢያንስ አታስተውትም? አውርተን ነበር። አንተን ከመረጠች እኔ ወጣ፣ እኔን ከመረጠች ደግሞ አትወጣ። ምርጫውን ነግራለች። አስፈላጊ ከሆነ እሱ አሞታል። አኑ ቆይ አኑ 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 እወቂ አኑ ብለሽ ታምጃለሽ። መቼም ወደ ህይወት ነው አልመጣው። መቼም ማለት ከውስጥሽ እንደማይወጣ አውቃለሁ፣ ግን በቃ የትኛውን መስዋዕት መክፈል ካለብን እንከፍላለን። መሆን ያለብኝን በሙሉ እሆናለሁ። አላውቅም መጀመሪያ ምን እያወራችሁ እንደነበረ፣ ግን እንደዛ ፖሊስ አግሬሲቭ ስለሆንኩ በጣም ቅጭ እሺ መክፈል ያለብኝን በሙሉ እከፍላለሁ። እሺ ደህና ነሽ? ስላመመው ነው እዚህ የመጣው እንጂ በሌላ ነገር አስበው አይደለም። አሞት ነበር፣ አልቻለም። እየተንቀጠቀጠ ነው የቆመው እና እባክህ በቃ ከሱ ገዝቶን በተቻለ አቅም ራስን ለመቆጣጠር ሞክር። በቃ ያለበት ሁኔታ ነው እንደዚህ ያደርጋል፣ ያለበት ነገር ነው እንደዚህ ያደርጋል። ነግረሽኛል እኮ ማለት አዎ፣ አስረድተሽኛል። ከሱ ጋር እንደምትሆኝ እንደምታገኝ ሁሉም ነገር ነግረሽኛል፣ አውቃለሁ።
ግን አሞታል ተብሎ ግን ተቃቅፋችሁ ነው ያላችሁት። እኔም እኮ እልሻለሁ ማለት መሰበር አልፈልግም። ከልቤ ነው ማፈቅርሽ። አላቅም እነሱ በምን አንግል እያየኝ እንደሆነ አላቅም። በቃ እኔ ስሜት ላንቺ አለኝ ማለት ምንም ነገር ይልሽ ቃል ምገባልሽ በድጋሚ ኪ ምንም ነገር ቢፈጠር ከጎንሽ ነው። እሺ ኪ የምሬ ነው፣ ከልቤ ነው የምወድሽ። እንዴት እንደማስረዳው ለሱ አላውቅም። ምንድን ነው የጨነቀሽ? አሞታቸው መንገድ ላይ እንዳይወድቃቸው ማለት ማን ብቻ ወይስ የእውነት አሞታል? ስላመመው ስሜት እሱ አይደለማ ስሜት ያ ነው። ስላመመው ነው። ማንኛውም ሰው ወንድም የሚሆን ሰው ቢታመም ይሄን ስሜት ነው ማሳየው። በቃ ይሄን ተፈጥሮ ነው። አሞት ነበር፣ አይተዋል። ተኝቶ ነበር። ይሄ ተኝቶ አላየሁትም። ለምንድን ነው ተኝቶ አይተዋል የምትይኝ? ተቃቅፋችሁ ነው ያየሁት። ተኝቶ ሊሆን ይችላል አላውቅም። ይሄንን ነገር ስላየሁ ብቻ ማለት ነው። ግን እኔ የደረስኩት ተቃቅፋችሁ ነው። ጭራሽ እየተለማመናችሁ ማለት ነው። እሺ አሁን እንደዛ አሞት ተኝቶ ሊሄድ ሲል ነው በቃ ያስቆም ነው አለቀ። ከዛው ስሜትሽን እየተጫማረ ነው። ምንም ነገር ሊፈጠር ይችላል። አዎ ምንም ነገር ሊፈጠር ይችላል። ግን ላፍ እንዲመጣብሽ ወይም ደግሞ ከዚህ በኋላ እንድትጎጂ አልፈልግም። እኔ በኔ በኩል አልፈልግም። ምን ላድርግልሽ? እሺ እሺ ነሽ እንግዲህ ጋር አይ ችግር የለም። ማርያምን እንሂድ። ማርያም እናትፎና ከኛ አይመስልም። ምንም ከዚህ በላይ ማድረግ ያለብን ነገር ያለ አይመስለኝም። አላውቅም ካንተ ግን እንሂዳሽ በቃ ነው። ከዚህ ስሜትሽ ያስወጣሽ ቦታ ላይ እንደዚህ ሆነሽ ቤት ውስጥ አትቀመጭም። የምር አይ ተነስተሽ እንደዚህ ይሽልሽ